አነጋጋሪው የቴዲ አፍሮ ሙዚቃና 888 ቁጥሮች ሚስጥሩ ተጋልጧል። ዛሬ የቴዲ አፍሮ ሙዚቃ በሚለቀቅበት ቀን ብዙ ተቃውሞዎች ተነስተዋል። የቴዲ አፍሮ ሙዚቃም እየተኮመኮመ ይገኛል። ሳሚዳን ድምጹን አሰምተዋል። ስለ ቴዲያችን ነው ይሄ አዲሱ አልበም ሆነ ይችላል። ዝናውን ልታከብር ትችላል። የፈጠረውን ነገር ምናምን አክኖሌጅ ልታረግ ትችላል። ታይፕ ላይሆን ይችላል። ሰላም ጤና ይስጥልን ቤተሰቦች፣ እንዴት አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችንም በጣም ምርጥ ቪዲዮችን እንመለከታለን። በተለይ ከሰሞኑ መነጋገሪያ የነበረው የቴዲ አፍሮ ሙዚቃ ጋር ተያይዘው በጣም አጨቃጫቂ ጉዳዮች ተነስቷል። ፖለቲካ የሚመስሉ ነገሮች አሉ፣ አይመለከተንም እኛም። በነገራችን ላይ የቴዲ አፍሮ 8/8/18 ማለት በ8 ሰዓት ይለቀቃል። ቀኑ 8 ነው። ዓመተ ምህረቱ 2018 ነው። ሚስጥሩ ምንድነው እንመለከታለን። ሌላኛው ደግሞ ኢቢኤስ ወደ ክስ ወይ ደግሞ ወደ ፍርድ ቤት ያደርሰው ጉዳይ ተከስቷል። ከኢቢኤስ ጋር የተያይዞ አዳዲስ ነገሮች ተሰምቷል። እሱንም አሰማችኋለሁ። እስከ ቪዲዮ መጨረሻ ድረስ ተከታተሉ። ቪዲዮን ስትመለከቱ ላይክ በማድረግ ጀምሩ። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቴዲ አፍሮ ላይ በተለይ ረዘም ያሉ ቪዲዮዎች እንመለከታለን። እስከ ቪዲዮ መጨረሻ የትም እንዳትሄዱ። እቺ ልጅ ልክ የሚያስገባልን ሰው የትፋ ጋይስ? እስኪ ዩትና ኮሜንት አብረን እናነባለን። ምን እንዳየው አታውቁም? ወይኔ ጉድ ይፈላ። ይሄ ምንድን ነበረ? ይሄ እንስሳ ነው? ምን ነበረ? ድሮ የኢትዮጵያ መኪና ነበረ ጋይስ። ድሮ ኢትዮጵያ ትዝ አለኝ። ፈጣሪ ሆይ ደግሞ እየተማታ ነው። ኦ ማይ ጋድ አባትሽ ነው ተዋወቂው። እንስሳ አይደለም እጽዋት ነው። ለመጀመሪያ ጊዜ መስታወት ስትመለከት ያለው ስሜት ያስብላል። ኧረ ስንት አይነት ሰው አለ። ጓደኛዬ ነው ቡኪ። በስንቱ ድራማ ፍርድ ቤት ሊቀርብ ነው። ከቴሌቪዥን ወጥቶ ወደ ፍርድ ቤት ገብቷል። ከዚህ ቀደም የበስንቱ ሲትኮም ድራማ በኢቢኤስ ቴሌቪዥን ሲተላለፍ የቆየ ሲሆን አሁን ላይ አድራሻውን ቀይሮ በቻናሏ እንደሚተላለፍ ብዙዎቻችን የምናውቀው ነው። ቻናሏን ኢቢኤስን በ3 ቀናቶች ውስጥ የለቀቀውን 57 ክፍሎችን የማያጠፋ ከሆነ ጉዳዩን ወደ ፍርድ ቤት እንደሚወስደው ቀነገደቡ በማለቁም ወደ ፍርድ ቤት ሊወስደው ተሰምቷል። ይሄንም ተከትሎ ኢቢኤስ የራሱን ክስ ሊመሰረት እንደሆነ ተሰምቷል። በስንቱ ሲትኮም ድራማ ከቴሌቪዥን መስኮት ወጥቶ በህዝብ ከመዳኘት ይልቅ በፍርድ ቤት ለመዳኘት ጫፍ ላይ መድረሱን ተሰምቷል። እናንተ ምን ትላላችሁ? ለትኩስና ቻናል ዋኖች እንግዲህ የለተፋሲጋ በስንቱ መተላለፍን ይጀምራል ብሎ አሳውቀው ነበሩ። ነገር ግን የለተፋሲጋ ቀን በስንቱ ድራማ አልተላለፈም ነበረ። እሱም ምክንያቱ ታውቋል። ከዚህ ጋር ተያይዞም እንግዲህ እስከ መካሰስ ደርሷል ሁለቱ ቻናሎች። እዚህ ምክንያት እስካሁን ድረስ ኢቢኤስ ላይም ቻናል ዋን ላይም ስንቱ ድራማን የተመለከትን አይደለንም። እንግዲህ የመብት ጥሰት የሚባለውን ነገር ግርመንታቸው እነሱ ያውቃሉ። ከጨረሱ በኋላ ነው እንደ ህዝብኛ ልንመለከተው የምንችል። ሌላኛው ጉዳይ የቴዲ ሙዚቃ ነው። ዛሬ እንግዲህ በ8 ሰዓት 18 2018 ዓመተ ምህረት እንዲሁም ደግሞ በ8ኛ ቀን ወሩ ገብቶ ተለቋል። የ8/8 ጉዳይ ምንድነው እንመለከታለን። ቪዲዮው የቴዲ አፍሮ ሙዚቃ ዛሬ ስለመለቀቁ ጉዳይ ምን አይነት ምስጢር አለው? ከዚህ ቀደም የሰራቸው ጉዳዮችስ ምንድናቸው? ሰዎችስ ከቴዲ አፍሮ ሙዚቃ ጋር ተያይዞ ምን አሉ? ቴዲ አፍሮ ያስተሰራ ይልስኛል በመሆኑ በ1997 ምርጫ ዜማ ሲያወጣ ከመንግስት ዘንድ ከፍተኛ ተቃውሞ ገጥሞት ነበር። 17 መርፌ በጠገበ ቁምጣ ለለውጥ ያጎፈረው ዙፋን ላይ ሲወጣ እንዳምነው ባለቀን ያምነውም ተቀጣ። አዲስ ንጉስ እንጂ ለውጥ መቼ መጣ ይላል ጃ ያስተሰራል ማለት በዜማው ላይ። በጊዜው የነበረውን ሁሉም በውስጥ ያዘውን የፖለቲካ ብሶት ቴዲ ነበር በድፍረት ጥበብን ተጠቅሞ የተናገረው። አልበሙን መንግስት ቢቃወመውም በህዝቡ ዘንድ ግን በጣም የተወደደ ነበር። እስካሁንም ተወዳጅነት ሳይጠፋ እየተደመጠ ይገኛል። 2018 በ8ኛው ወር በ8ኛው ቀን 8 ሰዓት ላይ የሚለቀቀው ኢትዮሪካ አልበምስ በውስጡ ምን ነገሮች ይኖሩት ይሆን? በጉጉት እንጠብቃለን። ይመቻችሁ። ሰበር ዜና። በቴዲ አፍሮና በሰዋሰው መልቲሚዲያ መካከል የነበረው የ50 ሚሊዮን ብር ውል በድንገት የፈረሰበት እውነተኛ ምክንያት ታውቋል። በማህበራዊ ሚዲያ ላይ የተሰራጨ በነበረው መረጃ ሰዋሰው መልቲሚዲያ በአዲሱ አልበም ውስጥ ከተካተቱ ስራዎች መካከል 3 ዘፈኖች እንዲወጡ መጠየቁ በሁለቱ አካላት መካከል አለመግባባት ፈጥሯል ተብሎ ቢነገርም የቴዲና የሰዋሰው ውል ግን የፈረሰበት አንዱ ምክንያት በድምፃዊና በአሳታሚው በኩል ውል ውስጥ የተካተቱ አዳዲስ ጉዳዮች ዋነኛው መንስኤ መሆናቸው ተነግሯል። በሁለቱ አካላት መካከል በተደጋጋሚ የተደረጉ ውይይቶች የውሉን ባለቤቶች
በርካቶች ሳያግባቡ ቀርተዋል። በተጨማሪም ሰዋሰው መልቲሚዲያ የቴዲ አፍሮን ነባር ሙዚቃዎች ድጋሚ በሰዋሰው ገጽ ላይ እንዲለቀቁ መጠየቃቸው ለውሉ መፍረስ አንድ ምክንያት ነውም ተብሏል። በተጨማሪም የስልክ ጥሪ ማጀቢያ ሲአርቢቲ ገቢን በተመለከተም የቀረበው ውል ማሻሻያ ሀሳብ ተቀባይነት ባለማግኘቱ ውሉ ሊቋረጥ ችሏል። በዚህም ምክንያት ቴዲ አፍሮ ቀድሞ የተቀበለውን 25 ሚሊዮን ብር ከ4 ዓመት ወለድ ጋር በማስላት በድምሩ 33 ሚሊዮን ብር ለሰዋሰው መልቲሚዲያ መልሷል ሲል ኢትዮፒካ ሊንክ ዘግቦታል። በቴዲ አፍሮ ላይ የብልጽግና ፓርቲዋ ፈዲላ ትችት ሰንዝረዋል። ታዲያ አሁን ላይ የእሳቸው ትችት ማለት ነው መነጋገሪያም ሆኗል። ድምፃዊ ቴዲ አፍሮ ሊሰጥ የነበረው ጋዜጣዊ መግለጫ በመንግስት ታገደ በሚል የሚናፈሰው መረጃ ማለት ነው መሰረት የሌለውና እንዲሁም ደግሞ የበሬ ወለደ ፈጠራ መሆኑን እንግዲህ እሳቸው እየገለጹ ይገኛሉ። ባለፉት ቀናት በልዩ ልዩ ማህበራዊ ትስስር ገጾች ላይ የድምፃዊ ቴዲ አፍሮ አዲስ አልበም መግለጫ በመንግስት ጫና መታገዱ የሚገልጹ መረጃዎች በስፋት ሲሰራጩ ቆይተዋል። ሆኖም ግን ጉዳዩን በተመለከተ ማብራሪያ የሰጡት ማለት ነው የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ሚኒስቴር ዴኤታ ፈዲላ በያ መረጃው ከእውነት የራቀ መሆኑና እንዲሁም ደግሞ የታገደ መግለጫ አለመኖሩን ገልጸዋል። ሚኒስትር ዴኤታዋ እንደገለጹትም ከሆነ ኢትዮጵያ ከ50 በላይ ተቃዋሚ ፓርቲዎች በነጻነት የሚንቀሳቀሱባት ሀገር ሆና ያለች አንድ ዘፋኝ እንጉርጉሮ የሚታገድበት ምንም አይነት አግባብ የለም። በመጨረሻ መንግስት ታገደ የሚለው ወሬ ማለት ነው የብልጽግና መንግስት ስም የሚነሳበት አጀንዳ አለመሆኑን ገልጸዋል። እናንተ በዚህ ላይ ምን አስተያየት አላችሁ? ሀሳባችሁ ውስጥበት። እኔ ግን በአዲስ መረጃ መልሳለሁ። ቴዲ አፍሮ ዘፈን ላይ ያወጣ ነው እሱ ይቆየንና አዲስ የቲክቶክ አካውንት ከፍቷል። ትናንት ፖስት አድርገው ነበር 33000 ተከታይ ያለው ፖስት ባደረኩት ስር አንዳንድ ልጆች ፌክ ነው እርግጠኛ በምን ሆንክ የሱ እንደሆነ የራስህ ነው በኋላ ሪኔም ልታደርገው ነው ምናምን የሚላሉ አመኑኝና ይሄ አካውንት ትክክለኛ የቴዲ አፍሮ ነው። ከስር ሊንኩን አስቀምጥላችኋለሁ የሜንሽን አድርግላችኋለሁ የቴዲ አፍሮን አካውንት ትናንትና ቬሪፋይድ በሆነው የፌስቡክ አካውንቱ 1.9 ሚሊዮን ተከታይ ባለው አካውንቱ ላይ ይሄንን ፔጅ ራሱ ቴዲ አፍሮ ስቶሪ አድርጎት ነበር። ታምኑኝ የለ። ስለዚህ ይሄ ትክክለኛ የቴዲ አፍሮ አካውንት ነው። ነገር ግን ሌላ 1.2 ሚሊዮን ተከታይ ያለው የቲክቶክ አካውንት አለ ቴዲ አፍሮ የሚል ይሄ የቴዲ ነው አላውቅም። ምናልባት አድናቂው የቴዲን ዘፈኖች እየፖሰተ 1 ሚሊዮን 1.2 ሚሊዮን ተከታይ አፍርቶበት ነው አላውቅም። ለዚህኛው ግን እኔ ጋራንቲ ሰጣችኋለሁ የቴዲ አፍሮ ለመሆኑ እስከ ማታ 100,000 ተከታይ ይገባል ብዬ እርግጠኛ ነው የምሆነው። ቅድም ሳየው 68,000 ነበር። አሁን እናንተ ስታዩት ስንት ሺህ እንደሆነ ኮሜንት ላይ ታሳውቁኛላችሁ። ማታ 1 ሰዓት ላይ አየዋለሁ 100,000 አልፎ እርግጠኛ ሆኜ 100,000 ያልፋል ማታ። ነገ ደግሞ ሐሙስ ነው። አዎ የቴዲ ሙዚቃ መልቀቅ ጋር ተያይዞ አብዛኞቹ እንደውም በቀልድ ምን እያሉ ነበረ? ሐሙስ ማለት ዛሬ የካላንደር ቢዘጋውና የቴዲ ቀን ተብሎ ቢሰየም እያሉ ነበሩ። ቴዲ በ8 ሰዓት 8ኛ ቀን 2018 ዓመተ ምህረት ላይ መለቀቁ ደግሞ ሌላ ታሪክ የሆነ ሚስጥራዊ የሆነ ነገር አለው ምናምን ይላሉ። የሃይማኖት ሰዎች ከሃይማኖት አንጻር ይተነትኑታል። ቴዲ የራሱ የሆነ ሐሳብ ይኖረዋል ብዬ አስባለሁ። የኢንተርቪው ሰው አይደለም፣ ከሱ ልንሰማ የምንችልበት አጋጣሚ ይኖራል ብዬ አላስብም። እስቲ የተሰማውን ጉዳይ እንዲሁም ደግሞ የሳሚዳንን ሐሳብ። ሰላም እንዴት ናችሁ? ዛሬ እንግዲህ ሰሞኑን መነጋገሪያ ስለሆነው ስለ አርቲስት ቴዲ አፍሮ እና ስለ ዶክተር ሮዳስ የመጽሐፍ ምርቃት ጋር ተያይዞ ስለ 888 ቁጥሮች ሚስጥራዊነት ሁለት ነገሮች ልንገራችሁ። ይሄ ቪዲዮ ሌሎች ሰዎች ጋር እንዲደርስ አቅም ስጡልኝ። ከማንኛውም ፖለቲካዊ ሳቢ ነፃ የሆነ ግን ቁጥራዊ ፍልስፍናውን ለማስረዳት ነው። የመጀመሪያው 8 ቁጥር በግሪክ ኦርቶዶክስ ተከታዮች ዘንድ ኢየሱስ የሚለው ስም ወደ ቁጥር ሲቀየር የዛ ቁጥር ድምር የሚሰጠው ቁጥር ነው 888። ይሄ ደግሞ የድህነት፣ የአዲስ ህይወት፣ የምስራች፣ የመነሳት ቁጥር ተደርጎ ይወሰዳል። ሁለተኛው በአጽናፈ ዓለም ውስጥ 8 ቁጥር የአዲስ ነገር ጅማሬ ተደርጎ ይወሰዳል። ለዚህም ይመስለኛል እነዚህ ሁለት የራሳቸው የጥበብ ዘርፍ ላይ ያሉ ግለሰቦች ቴዎድሮስ ካሳሁን በሚያዝያ 8 ዶክተር ሮዳስ ደግሞ በሚያዝያ 18 ሁለቱም የየራሳቸውን ዶክተር ሮዳስ መጽሐፍ፣ ቴዎድሮስ ካሳሁን ደግሞ የሙዚቃ አልበም ሪሊዝ ያደረጉ እንደሆነ የሰማነው። ያለው ቁጥራዊ እውነታ ግን ይሄ ነው። ደህና ነው። እንዴት ታዩታላችሁ እናንተ? እንዴት ናችሁ? such a beautiful day። ኦኬ ዛሬ ደግሞ የምንነጋገረው ስለ ቴዲያችን ኪኖ ነው። ይሄ አዲሱ አልበም እዛ አሜሪካ እያለን
ሁለቴም ሶስት ጊዜ ተገናኝተን የመስማት እድሉ ነበር ማለት ነው። አክቹሊ የተገናኘነው በሌላ ኦኬዥን ውስጥ ሆኖ ግን ዘፈኖቹ ተከፍተው ሰምቻቸዋለሁ ማለት ነው። እና እኔ ቴዲ በጣም ነው የሚመቸኝ ነው የምላችሁ። ምንድን መሰላችሁ አሁን አንዳንዴ በጣም ዝናው ከፍ ያለ ተጽዕኖ በጣም ከፍ ያለ ምናምን ዘፋኝ ኖርና ያንተ ታይፕ ላይሆን ይችላል። ዝናውን ልታከብር ትችላል፣ የፈጠረውን ነገር ምናምን አክኖሌጅ ልታረግ ትችላል፣ ታይፕ ላይሆን ይችላል። ለምሳሌ አሁን አንዳንድ የሮክ ዘፋኞች ቢኖሩ ወይ ምናምን ከጃንራውም ሊሆን ይችላል ወይ ምናምን በጣም ትልልቅ ተጽዕኖ እንዳላቸው እያወቅኩኝ ራሱ አሜን ታይፔ ላይሆኑ ይችላል። ልክ እንደዛ ማለት ነው። ለምሳሌ የቴዲን ተጽዕኖ ምናምን ያለውን ይሄ እንትን ያደረገው ሊኖር ይችላል። ያንን አክብረው ግን ታይፓቸው ያልሆኑ ሰዎች ሊኖሩ ይችላሉ ብዬ አስባለሁ። ሪስፔክት የሚደረግ ነው። የኔን ብትጠይቀኝ ግን ይመቸኛል ነው ማለት ነው። ምንድነው እንትን የሚያደርገው ይሄ ድምጹ ብትል ዜማዎቹ ብትል ምናምን አለ አይደለ ያ ከኔ ጋር ከኔ ከሚውዚክ ቾይስ እና ፕሪፈረንስ ጋር የሚሄድ ነው። ለዛም ነው ቹቼ ያለው ለመጀመሪያ ጊዜ ሰው ፊት ቀርቤ የዘፈንኩት የሱ ዋው ጉድ ሰራሽ የሚለውን ማለት ነው። ይሄን የተወሰነ ኢንተርቪውስ ላይ ተናግሬያለሁ እና ከዛም በኋላ በደንብ እከታተለዋለሁ። በጣም ኢንስፓየር ያደርገኛል ምናምን በዚህ ሁኔታ ካያችሁት ይመቸኛል ነው የምላችሁ። ያኔም ዘፈኖቹን ስሰማቸው በቃ ቶሎ ነው ከኔ ጋር የተዋሃዱት ማለት ነው። እና አብዛኞቹ ዘፈኖች አሁንም አስታውሳቸዋለሁ፣ ሀሳቦቹን ምናምን በደንብ ትዝ ይሉኛል። አይ ቢሊቭ እኔ የሰማሁት ያው የተወሰነ ነው አሁን ይወጣል ከሚባለው ከ18ቱ ሜቢ ሳሞፍ የሰማሁ ነው የሚመስለኝ። እኔም ራሱ ያው ጓጉቼ የምጠብቀው ነው እላችኋለሁ ማለት ነው። በዛ በነበረኝ ጀጅመንት የኔ የራሴ ነው ያ አንድ እሱ ነው። ሁለተኛው ግን ሁልጊዜ ነው የምለው የኔ ወግንነት ከሙዚቃ አንፃር እና ምን ያስደስተኛል መሰላችሁ ሙዚቃ በዚህ ደረጃ ተጽዕኖ ሲፈጥር በጣም ይመቸኛል። የኔ የሰርቫይቫል ጥያቄ ስለሆነ በሙዚቃ ውስጥ አይደለ ያለ ነው እና በሙዚቃ ውስጥ እንደዚህ የሚመሩ ሰዎች በደንብ ተጽዕኖዋቸው ከፍ ሲል በጣም ነው ደስ የሚለኝ ማለት ነው። ምክንያቱም በዛ ውስጥ ያለን ኢንስፓየርድ እንድንሆን ያደርገናል፣ እንድንጠነክር ያደርገናል። ፊውቸራችንን የቱ ጋር መድረስ እንዳለብን ራሱ ይነግረናል ማለት ነው። እና በእንደዚህ ይሄ ሀገር በመወጠርና ከፍ በማድረግ የተለያዩ አርቲስቶች በእኛ ሀገር ውስጥ ተፈጥረዋል። ለምሳሌ ጋሽ ጥላሁን ክቡር ዶክተር ሬስት ኢን ፒስ እሱ የፈጠረው በጣም ከፍተኛ ተጽዕኖ አለ። አሁንም ከኛ ጋር በህይወት ያለችው ደግሞ በጣም የምንወዳት ማኩዊን አስቴር አወቀ እንደዚህ ጋሽ መሐመድ የፈጠሯቸው ተጽዕኖች አሉ። ከዛ ጄኔሬሽን በኋላ ደግሞ ከነ ጎስሽ ከነ አብነት ምናምን ያ ጄኔሬሽን ጋር ደግሞ በፊት ቀድሞ ያለው ደግሞ ቴዲያችን ነው ከዛ እኛንም ኢንስፓየር ያደረገው አብሮ በጣም ብዙ አርቲስት ኢንስፓየርድ ሆኗል። ይሄ ድንኳኑን ወጥሮ የያዘው እሱ እና እሱን ሰፖርት ማድረገው ለኔ ለራሴ ለሰርቫይቫል ለምሳሌ እሱን አሁን ለምሳሌ ቢወድቅ ምንድነው የምትለው አንተ? ከዛ እኔ ለማወራው ነገር ወር እኔ ለማወጣው ነገር ምናምን አይደለም አንተ ያ ቴዲ ሞርቋል። አቤት ለራሴ ብዬ ነው ለምሳሌ ሙዚቃ ተሸፉን የመጣው ይሄ አዝማሪ የንጉስ አጫዋች ምናምን በንቀት ነው። አሁን አንዳንዴ ሰው የሆነ እንትን ያልሲል ይሄ አዝማሪ ይላሉ። አንድም አባባል አለች ታዋቂ እንጂ አዋቂ አይደለም ምናምን እንደዚህ የንቀት ንግግሮች አሉ ከሙዚቃው ጋር ተያይዞ። የሃይማኖቱን ባለፈው ተነጋግረናል። ልክ እንደዚህ የሚያስጨንቅ ምናምን ቫይብ ሲመጣ ግን አብሮ የሚከበረው ማለት ሙዚቀኛው በዛ እና ብሮ በጣም ነው የምንደጋግፈው ነው ማለት ነው። ከኔ ከጠየቀኝ
የዛ ሰው ሻይን ማረክና እንደዚህ ሀገር መወጠር አብሮ የሚያስከብረው ነው። ተረዳ? አዎ ተረድተናል። እሱ በጣም ከፍ ያሉት አሁን የአስቴር መውደቅ አብሮ እኔንም ነው ይዞኝ የሚሄደው ማለት ነው። እሷ ከወደቀችማ የኔ ሰርቫይቫልነቱ የቱ ጋር ይመጣል? ልክ እንደዛ ነው። አሁን ከፊት ለፊት ሆኖ ወጥሮ ያለው ድንኳኑ ከፍ አድርጎ ያለው ቴዲ እና ለስር እንትኑ ምን ደጋግፈው ምናምን አይ አንደርስታንድ አንዳንድ ይሄ የምሰማቸው እንደዚህ ምናምን እሱ ያዋጣ ለሙያተኛውም ምለው የሆነ ሰው ሲመጣ አብሮ ያንን መደገፍ የሰርቫይቫል ጥያቄ ነው። ያንተ እንትን ነው። ያለበለዚያ ያ ሰው ከወደቀ አንተም አብረው ተወድቀ አብሮ ያንተም ብሮ የዛ ሰው ሲወድቅ ያንተ አብሮ ከፍ ይላል ማለት አይደለም። እንደዛ አይደለም የሚሰራው። አንዱ አንዱን እየሳበው ነው የሚመጣው። አሁን አሜሪካ ሀገር ብታዩ በጣም ብዙ ሱፐርስታሮች ነው ያሏቸው ኮንሰርት የሚሞላ የአገር ሱፐርስታር። እኛ ጋር በእኛ ዘመን ጥሩ ነው። አሁን የኮንሰርቱ የምኑ ከፍ እያለ መጥቷል። ግን ስቲል እነ ጎስሽ እነ አብነት እነ ማዲንጎ ምናምን ያ የሰጡን ነገር ነው። አሁን ደግሞ ቴዲ ያንን በደንብ ከፍ አድርጎት በሆነ ደረጃ ይዞት ያለው ማለት ነው። በጣም አስፈላጊ ነገር ነው። የሚገርም መደጋገፉ እና ይሄንን አክኖሌጅ ማድረግ ማለት ነው። ሰሞኑን እንዴት ነው ነገሩን እያየው ብትለኝ እኔ በጣም በኃይለኛ ደስታ ውስጥ ነኝ ያለሁት ነው ማለት ነው። በቃ ሚውዚክ እንደዚህ ሲናፈስ ይሄ ሲወጥሮ በጣም ይመቸኛል እና አሜን ዘፈኑ ሲወጣ ስትሰሙት አብሊቭ በኔ እይታ በጣም ትደሰቱበታላችሁ ባይ ነኝ። በጣም ትደሰቱበታላችሁ ባይ ነኝ ከሰማሁት አንፃር ማለት ነው። ይመቻችሁ። ዋላ ጥሩ። በተመሳሳይ ሙያ ላይ ያላችሁ ሰዎች ስትደጋግፉ በተለይ አንድ በቃ ዙሩና ቅሮ ከፊት ለፊት የሚሮጥ ሰው ካለ እሱን መደገፍ ግዴታ ነው። ራስንም እንደመደገፍ ይታያል ነው እና ሙዚቃ ደግሞ ቴዲ ያው የሚታማ አይደለም። ቴዲ ከድሮ ጀምሮ የተመልካች ልብ ውስጥ ያለ ሰው ነውና ብዙ ጊዜ እንደውም ኢንተርቪው በመስጠት ከማይታወቁ የተለያዩ ፖድካስቶች ላይ ኢንተርቪው በመስጠት ከማይታወቁ አርቲስቶች መካከል ግንባር ቀደም ወይ ደግሞ ብቸኛው ማለት ይቻላል። ሙዚቃውን ከሰማችሁ በኋላ ይሄንን ቪዲዮ የምትመለከቱት የቴዲን ሙዚቃ የትኛውን ወደዳችሁት? እንግዲህ በጣም ይገርማል የቁጥሮቹ ጉዳይ። በተለይ የእናንተ የተረዳችሁትን ማስቀመጥ ትችላላችሁ። ሲናፈስ የነበረው ወሬ ደግሞ በመንግስት ተከለከለ፣ ታገደ ለተባለው እንግዲህ ቅድም መረጃ ሰምታችኋል የውሸት እንደሆነ። ግን የቁጥሮቹ ጉዳይ ላይ ሀሳቦቻችሁን እንድሰጡ፣ ሌላ ደግሞ ሙዚቃውን ከሰማችሁ በኋላ የትኛውን ሙዚቃ እንደወደዳችሁት ኮመንት ላይ በጽፉ ደስ ይለኛል። 8ኛ ቀን 8 ሰዓት 18 ትራክ እና 2018 መገጣጠሙ ዝም ብሎ አይደለም፣ ምክንያት ይኖረዋል። እስቲ ግምታችሁን ኮመንት ላይ አድርጉ። ልጅ አዝሎ ላስቀድሙት ያሉት አንተን ነው አይደለ? አው በእናትህ ምንኛ እኮ በላዳ አንቀዳ ማን ነው በሃይላንድ አንቀዳ በቅጂና ተዛማች እንከሰሳለን። 1 ሊትር በ2 ብር ካምስ የቀዳ መኪና ይዘብኝ ትመጣለህ እንዴ? ምን ማለት ነው? ነዳጅ አድርገን እኮ አይደለም ህጉ እኮ ነው እኮ። ካልሆነ ለምን አንተ ድምጽን አትቀዳባትም ራስህ? ወይ ደግሞ ማለት ነው እኔ ኦክሲጅን አለቀ እንጂ ድራፍት ቀዳልህ ነበር። ለምን ስንት ብር ነው የምትቀዳው? ፉል ነው በእናትህ የምትቀዳው? አው አሁን እኮ መጻጻት ነው። የምን ፉል ነው? እንት ፉል ቁርሱ ላይ ነው ደስ የሚባል። እኔ በወደ ዳቦ ጧት ላይ ይገርማል። አንዱ ወዳጅ እንደዚህ ራሱ አይነት መኪና ነበረው። ምን እንዳረጋት ታውቃለህ? ጭስ መውጫው ላይ ጎማ ሰካ። ከዛ ጣሪያውን አስበሳሳው። ከዛ ኮርቶ መጋለል ላይ ሙዋሰል እያደረገ ሺሻ ነው ያጨሰበት። ከዛ ሚስትየው ላይ ምን ትለዋለች መሰለህ? ሺሻውን ተውና ኮርቶ መጋሉ ላይ ሲኒ ደርድረን ነው ቡና ጠጡ እንጀምር ትለዋለች። ይገርማል። አትቀልድ በእናትህ ቶሎ ቀዳልኝ። ይሄው መኪናዬ ቤንዚን ጨርሳ እያስገፋት ነው የመጡት። እያስገፋ? አዎ። ለምን አንተ ከምታስገቦች የምታክል አስጭናታ መጣትም እንዴ? በፍላሽ ደግሞ ለዚህ መኪና ቤንዚን ሳይሆን ቀሲል ነው የሚያስፈልገው። ተቋቁሯል ሳይሆን ተቀባባዋል። ይኸውልህ ልምከር አንድ ምክር፣ ሱማሌ ተራ ሳይሆን ቄራ ወስዳ አሳርደውና ከዛ ሞተሯን ለባለ ሳይክል ፍሪ ሲሆኑ ደግሞ ፍሪ ላልሆነ ለተጨና ስራ ለበዛበት ሰው ትሸጥበታለህ። ፍሪ እንዲሆን ማለት ነው። ከዛ ስፖኪዮ ለውበት ሳሎን
ዝናብ መጥረጊያውን ደግሞ ለሴፍቲ ኔት ጎሞቹን እንኳን እኔ ወስድላለሁ። ማዘር ደርድራ በሳፋ ልብስ ታጥብበታለች። አንተ ያማሃል ጋንጃ በልዋንጃ ጭሶ ነው። እሺ ከፈለክ ደግሞ እዚህ ጀርባ ሰፈር ትልቅ ምግብ ቤት ተከፍቷል አዲስ። አንተ ዝም ብለህ ጎሞቹን ነቃቅል፣ እኔ ትልቅ አጃክስ ነው ብዬ ልሽጠት። በዚህ ካልተስማማ ደግሞ ዝም ብለህ የሆነ ጥግ ላይ አቁማት፣ ከጎኑ የጎዳናው ሾር ብለህ አጽፍባትና አንዱ ይኖርባት፣ አንተም ትጸድቃለህ። አሁን ሰማያዊ ፈረስን ይዘልኝ ውጣ ግባ አንተ ላዳ አዲስ ክሊኒክ መርፌ እሱ ጋር የመጀመሪያ ነው እንዴ? አረ ቤት ሁሌ ነው የምወጋው። ሰፈር ሲበሱ ያደኩት ምን ከባድ ነው እንዴ? አይ ኖርማል። እዛ ጋር ደም በደም ነው የሚያነክሰውን ሰው ያይቷል። እዚህ ወቅተውት ነው። እሺ መርፌ አንተ በጣም ከባድ ጦር ነው እንደሚጠቀሙት ምንድነው? በቃ እኔ ልግባ እባክህ፣ ልወጋ ነው። በቃ ይቅናሽ አባቴ ግቢ። ዝጋው በሩን፣ አስተኛው፣ ተገልበጥ። ሳልልኝ ተረጋጉ በእናታችሁ። አረ ስለፈጠራችሁ ዝም በል። አስወጣው። ቀጣይ ወይ ና ግባት ወለ እኔ ለኔ አይደል ሰው ወረፋ አስተብዬ ሊመጣው። እሺ ና ግድ የለም አያምም። ተፈወስኩኝ። እንዲህ ከመቼው ይሻላል። የዛሬ ቪዲዮቻችን እነዚህን ይመስላሉ። ሀሳብ አስተያየቶቻችሁን ኮመንት ላይ አድርጉ። በተለይ በቴዲ ዙሪያ የሰማችሁት፣ ያያችሁት፣ የተመለከታችሁት፣ የታዘባችሁትን ኮመንት ላይ መጻፍ ትችላላችሁ። ቪዲዮ ላይክ አድርጉ፣ ሌሎች እንዲሳተፉበት። ቀጣይ በምርጥ ቪዲዮ አገኛችኋለሁ።